ናችሁ? እንግዲህ የዛሬ 2 ሳምንት የሰበኩት እንዳላፈራ እንግዲህ ስላየው ምናልባት እኔ አልተጠራውም መሰለኝ ለመስበክ። እንዴት ናችሁ? እግዚአብሔር ይመስገን። ኳየሮች ጌታ ይባርካችሁ። ፓስተር ኤሉ ጌታ ይባርክ። በሚዲያ ክፍል የምታገለግሉ በመስተንግዶ ልጆችን የሚያስተምሩ ሁሉ ብዙ አገልግሎት የሚያገለግሉ ሁሉ እግዚአብሔር ይባርካቸው። ባለፈው ሳምንት የጀመርነውን እንጨርሳለን ዛሬ። የዛሬ 2 ሳምንት የጀመርነውን የሆሴን መጽሐፍ እናወጣና ምዕራፍ 14 ከቁጥር 1 እስከ 9 ያለውን ቆመን እናነብና ደግሞ ጌታ እንዲያስተምረን ጸልየን ከዛ ወደ ክፍሉ እንገባለን። ሆሴ ትንቢተ ሆሴ ምዕራፍ 14 ከቁጥር 1 ጀምረን እስከ 9 ያለውን እናነባለን። የእግዚአብሔር ቃል ሲነበብ እግዚአብሔር ይናገራል፣ የእግዚአብሔር ድምጽ ነውና። እስራኤል ሆይ በኃጢአትህ ምክንያት ስለወደቅክ ወደ አምላክህ ወደ እግዚአብሔር ተመለስ። የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ። እንዲህም በሉት፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈራችንም ፍሬ እንድናቀርብ በምህረትህ ተቀበለን። አሦር ሊያድነን አይችልም፣ በጦር ፈረሶቻችን ላይ አንቀመጥም። ከእንግዲህ የገዛ እጆቻችን የሰሯቸውን አምላኮቻችን አንላቸው። ድሃ አደጉ ካንተ ርኅራኄ ያገኛልና። እኔ ከዳተኛነታቸውን እፈውሳለሁ፣ እንዲሁ እወዳቸዋለሁ። ቁጣዬ ከነርሱ ተመልሷልና። እኔ ለእስራኤል እንደ ጠል እሆናለሁ፣ እንደ ውብ አበባ ያብባል፣ እንደ ሊባኖስ ዝግባም ስር ይሰዳል። ቅርንጫፉ ያድጋል፣ ውበቱ እንደ ወይራ ዛፍ፣ ሽታውም እንደ ሊባኖስ ዝግባ ይሆናል። ሰዎች እንደገና ከጥላው በታች ያርፋሉ፣ እርሱም እንደ እህል ይለመልማል፣ እንደ ወይን ተክል ያብባል፣ ዝናውም እንደ ሊባኖስ የወይን ጠጅ ይወጣል። ኤፍሬም ሆይ ከእንግዲህ ከጣዖት ጋር ምን ጉዳይ አለኝ? የምሰማህና የምጠነቀቅልህ እኔ ነኝ። እኔ እንደ ለምለም የጥድ ዛፍ ነኝ፣ ፍሬያማነትህም ከእኔ የተነሳ ነው። ጥበበኛ የሆነ እነዚህን ነገሮች ያስተውላል፣ አስተዋይም እነዚህን ነገሮች ይረዳል። የእግዚአብሔር መንገድ ቅን ነውና ጻድቃንም ይሄዱበታል፣ አመፀኞች ግን ይሰናከሉበታል። የምናየውን ሰማይ ረገጥነውን ምድር ይሁን ብለህ የፈጠርክ አንተ ግን በሰማይ ሰማያት ያልተያዝክ፣ ለዘመን ጅማሬ የሌለው፣ ለዘመን ማብቂያ የሌለው፣ በዘመን የማትቆጠር የማትለካ፣ በዘመን ያልተያዝክ፣ ዘመንን ግን ፈጥረህ እጅህን ከተህ ታሪክን የምትመራ እጅግ ታላቅ የሆንክ ልዕልና ያለህ ከማንም ጋር ልትነጻጸር ልትወዳደር እማትችል የአንደበታችን ቃል የማይገልጽህ የሁላችን አእምሮ ተሰብስቦ ቢያስብ ተረድተን የማንጨርስህ አንተ ስትገለጥ ተራሮች የሚጠይሱ ሰማይና ምድር ከፊትህ የሚሸሹ አስፈሪነትህ እጅግ ታላቅ የሆነ አይናወጥም የተባለ ተራራ እንኳን በፊትህ ኢሙቨብል ያልሆነ ጥሎ የሚሸሽ
እጅግ ደግሞ ቅርብ ስለሆንክ ስምህን እንድንጠራ በልጅ በኩል መብት የሰጠህን ግን ከቸርነት የተነሳ ስለቀረብከን በፍጹም ዝቅ አድርገን ማናይ እግዚአብሔር አምላክ የሰማይ የምድር ፈጣሪ የሰማይ የምድር ገዢ እግዚአብሔር አምላክ ስምህ ሲጠራ አጋንንት ለቀው የሚሄዱ አንተ ባለህበት ክፋት መቆም የማይችል ከሁኔታ በላይ ሆንክ መገኘት ሁኔታን የሚቀይር ልብን የሚቀይር አይናችንን ከሁኔታ ማንሳት የሚችል ክብር ውበት ያለ እግዚአብሔር ይህን ድምጽህን በሰዎች ቋንቋ ተናግረህ በመንፈስ ነቢያትን ተቆጣጥረህ ሐዋርያትን ተቆጣጥረህ አንተን እናውቅህ እንወድህ እንፈራ ዘንድ ይህንን የከበረ ሕይወት ያለበትን ቃልህን የሰጠህን እግዚአብሔር ሆይ ባክህ ዛሬ በሚለውጠው ድምጽህ ወደኛና እስከ ዛሬ በርትተን እንኳን ቢሆን የበለጠን በርታ እስከ ዛሬ አውቀናል ብለን እንኳን ቢሆን የበለጠን ነው እግዚአብሔር ሆይ ቃልህ ተነቦ እንደመጣን እንመለስ አባ አንተ እንደ አሕዛብ ጣዖታት አይደለም አንተ ትናገራለህ አንተ ንግግር አለ አንተ ድምጽ አለ እጅን የፈጠርክ እግርን የፈጠርክ ትሰራለህ ልብን ትሰራለህ ጓዳን ትሰራለህ ከአመጽ ከኃጢአት ከድካም ታላቅቃለህ ለክብር ትለያለህ እግዚአብሔር ሆይ ሁሌ ምንራበው አንተን ነው በቃህን አንልም ጌታ ሆይ አንተ እኮ ኢንፋይናይት ነህ እንዴት ጌታ ሆይ እንዴት ያንተን ድምጽ ሰምተን እንጠግባለን ጌታ መንፈስ ቅዱስ ሆይ ባንተ እናምናለን ጌታ መንፈስ ቅዱስ ሆይ ባንተ እናምናለን የሕያው የእግዚአብሔር መንፈስ ጌታ መንፈስ ቅዱስ የምትቀድስ የምትለይ በጥበብ የምትሞላ በማስተዋል የምትሞላ የእግዚአብሔር መንፈስ ክርስቶስ ኢየሱስን የምታከብር የእግዚአብሔር መንፈስ ቃልህን የምታበራ የእግዚአብሔር መንፈስ በተቀመጥንበት በቆምንበት የምታገኘን የእግዚአብሔር መንፈስ ሃሌሉያ ሁሉን የምትችል የእግዚአብሔር መንፈስ የሞተን የምትቀሰቀስ የእግዚአብሔር መንፈስ ኃይልን ጥበብን ብርታትን የምትሰጥ የእግዚአብሔር መንፈስ ከምድራዊነት የምታላቅቅ የእግዚአብሔር መንፈስ የሰማይን ክብር የምትገልጥ የእግዚአብሔር መንፈስ መንፈሳዊ ነገር እንዲናፍቀን እንዲያጓጓን የምታረግ የእግዚአብሔር መንፈስ አንተ ስላለ ቆመናል አንተ ስላለ እንሰብካለን አንተ ስላለ ጌታ ሆይ አንተን ተማምነን ነው ጌታ መንፈስ ቅዱስ ሆይ መድረክ ላይ የምንወጣው ዝግጅታችን አይደለም ጌታ መንፈስ ቅዱስ ሆይ ኢቭን ጸሎታችንን አይደለም አንተን ግን ተስፋ እናደርጋለን በአባቶቻችን ዘመን የተናገርክ የሰራ በዚህም ዘመን ትሰራለህ ጉዳዩ ከሰው ሳይሆን ካንተ ነውና በእኛም በደካሞቹ ትሰራለህ ጌታ መንፈስ ቅዱስ ሆይ በውስጣችን ተትረፍርፈ ያለ በዚህ ጉባኤ እያለፍክ እንደወደድክ ትናገር ትሰራ ዘንድ እግዚአብሔር ሆይ እንለምንሃለን አትከልከል የወደድከውን ተናገር የወደድከውን አድርግ ለክብርህ አድርገን ጌታ መንፈስ ቅዱስ ሆይ ክርስቶስ ኢየሱስን የበለጠ የምናቅ የምንወድ የምናገለግል የምንመስል አድርገን እባክህ
አላስፈላጊ ነገር የሆነውን መንጥርልን። የእግዚአብሔር መንፈስ ገለባውን አቃጥልልን፣ ቆሻሻውን አራግፍልን። እጠበን ጌታ መንፈስ ቅዱስ እጠበን፣ ንጹህ አርገን ለጌታችን መምጣት የተዘጋጀን አድርገን፣ ብርሃን ጨው አድርገን። ይሄው ቃልህን ከፍተናል፣ ይሄው ቃልህን አንብበናል፣ ይሄው አንተ ተናገረን። የእግዚአብሔር ልጅ ጌታ ኢየሱስ ዕዳችንን የከፈልክልን፣ ቁጣ ተመልሶ ምህረት እንዲፈስ በመስቀል ላይ ደምህን ያፈሰስክልን፣ አንተ ክበር፣ አንተ ታይ፣ አንተ ድበቅ። ይህን ጉባኤ ተቆጣጠር። በፍጹም የማልበቃውን እኔን አንተ ተቆጣጠር። በኢየሱስ ስም ጸለይን፣ አሜን። ተቀመጡ። የዛሬ 2 ሳምንት እንደጀመርነው የሆሴን መጽሐፍ የተወሰነ ባክግራውንድ ሰጥቻለሁ። ስለዚህ ብዙ እዛ ላይ አልገባም። ግን 8ኛው ምዕተ ዓመት አጋማሽ ጀምሮ የተጻፈ እንደሆነ እስራኤል በጣዖት አምልኮ ተይዛ ታማኝ አምላክ የሆነውን ወዳጅ የሆነውን በፍቅር በምህረት የተሞላውን አምላክ ትታ ስለሄደች ማስጠንቀቂያ፣ ፍርድ፣ ደግሞ እዚህ መጨረሻ ላይ ደግሞ እንዳነበብነው ተስፋን፣ ምህረትን የተነገረበት የተተረከበት እግዚአብሔር ለሕዝቡ ለቃሉ የቀና አምላክ ቀናተኛ አምላክ እንደሆነ በጽድቅ እንደሚፈርድ ደግሞ ለሚመለሱ ኃጢአትን ይቅር የሚል ታማኝ አምላክ እንደሆነ በሰፊው የሚተርክ በሆሴ እንኳን የግል ህይወት የታየ የእግዚአብሔርን ፍቅር ታማኝነት በሆሴ ትዳር እንኳን እግዚአብሔር ለእስራኤል አልፎም ለኛ የገለጸበት መጽሐፍ እንደሆነ አይተን ምዕራፍ 14 ቁጥር 1 ላይ ከቁጥር 1ም ግማሹን ብቻ አይተን ነበር ባለፈው ከ2 ሳምንት በፊት። ጌታ ዛሬ ያግዘናል። 9ኙን ቁጥሮች እንግዲህ እናያለን። በኃጢአት ስለወደቅ ተመለስ ነው የሚላቸው። ተመለሱ፣ ወደ አምላክህ ወደ እግዚአብሔር ተመለስ። በጣም ኢምፖርታንት ነው፣ አንለፈው። ወደ አምላክህ። ምክንያቱም እነዚህ ሰዎች የጣዖት አምላክ ሆነው ነበር። ባኦል የተባለውን እያመለኩ ነበር። ዝናብ የሚሰጠን እሱ ነው፣ እንድናፈራ የሚያደርግልን እሱ ነው ብለው ወደሱ እየተመለከቱ ነበር። በጦርነት ደግሞ ድል እንድናረግ አሶር፣ ግብጽ ናቸው የሚጠቅሙን ብለው ተስፋ ያደርጉ ነበር። በምድር ላይ በአሶር ነገስታት ላይ አርፈዋል። ለዝናብ፣ ለልጆች፣ ለእህል ደግሞ ባኦል ላይ አርፈዋል። አማልክቶቻቸው ሌሎች ሆነዋል። ስለዚህ ተመለስ፣ ወደ አምላክህ ወደ እግዚአብሔር ተመለስ። ወገኖቼ ንስሐ ይሄ ነው፣ ከኃጢአት ወደ እግዚአብሔር መመለስ ነው። በጣም ኮምፕሊኬትድ የሆነ ነገር አይደለም፣ ለመረዳት ከባድ ነገር አይደለም። ንስሐ ማለት መዞር ነው። ሰው ወደ ኃጢአት ነበረ ፊቱን ወደ እግዚአብሔር ሲያዞር ማለት ነው ንስሐ። እነዚህ ክፍል ላይ ምን እንደምናየው ንስሐ ቢያንስ 2 በጣም አስፈላጊ ክፍሎች አሉት። የመጀመሪያው ኃጢአትን አውቆ ተቀብሎ ማረኝ ማለት ነው። ማረኝ፣ ኃጢአተኝነታችንን ተቀብለን እዚህ ጋር ራሱ ምንድነው የሚለው የምትሉትን ቃል ይዛችሁ ይለንና እዛው ቁጥር 2 ላይ ደግሞ እንዲህ በሉት ይለናል። ንስሐ ባንደበታችን ከልባችን ኃጢአተኛ ነን፣ ኃጢአታችንን እንቀበላለን፣ ማረን ማለትን ይጨምራል። የመጀመሪያው ይሄ ነው። በነገራችን ላይ ይሄ ኮንፌሽን የሚለው ሐሳቡ መስማማት ማለት ነው አይደለ? አንዳንድ ወንጌል ያልሆነ ወንጌል የሚሰብኩን ሰዎች ኮንፌስ አድርግ ታገኛለህ አይደል የሚለው። በቃ ተናገር፣ የሰውን መኪና የኔ ነው በልና 10ኛው ትእዛዝ አትመኝ የሚለውን ማለት ነው። ኮንፌስ ካደረገው ያንተ ይሆናል። አሪፍ ሰው ለፍቶ ሰርቶ ያገኘውን ቤት ኮንፌስ አድርግ ያንተ ይሆናል የሚሉን
ቀጥታ ሐሳቡን ስናይ መስማማት ማለት ነው። መስማማት እግዚአብሔር ኃጢአትን ኃጢአት ሲለው አዎ ኃጢአት ነው ብሎ መስማማት ማለት ነው። ባጭሩ ኃጢአትን ኃጢአት ብሎ መስማማት እግዚአብሔር እንደሚለው ማለት። ምክንያት አለማቅረብ፣ ሪስፖንሲቢሊቲ መውሰድ፣ እንደ ሳኦል አለመሆን፣ ሌላውን ብሌም አለማድረግ። ልጆቻችንን እንኳን እኛ እኮ እንደዛ እናደርጋለን አይደል? ይቅርታ እንኳን ሲጠይቁን ስለምኑ መጀመሪያ እንደውም እሱ ነው የጀመረው፣ እሷ ናት he started it ከአዳምና ከሔዋን የተወረሰ አልፎ በእኛም የተወረሰ ምክንያት አለማቅረብ፣ ደግሞ አለማቃለል። አይ ምን ችግር አለው ባይዘው እኔ ምን ችግር አለው የምትለው ቃል ራሱ ታስፈራኛለች። ምን ችግር አለው ለምን ጀምር ከሆነ ችግር ስላለው መሰለኝ። ብዙ ጊዜ አለማቃለል ወገኖች የኃጢአትን አስቀያሚነት መረዳት ያስፈልጋል። እንደው ባይሆን ጥሩ ነበር ግን ምን ይደረጋል አይደለም ኃጢአት ወገኖች። ሰማይን ምድርን በፈጠረው ቅዱስ በሆነው አምላክ እኛን በፈጠረን በየዕለቱ የሚያስፈልገንን ሁሉ ከምህረቱ ከቸርነቱ የተነሳ የሰጠን ከምንም በላይ ልጁን ኢየሱስ ክርስቶስን የሰጠንን ያዳነንን ልጆች ያለንን የተቀበለን በሱ ላይ ማመጽ ነው። በጣም አስቀያሚ ነገር፣ በጣም አስቀያሚ ነገር። ከምንም ነገር በላይ ልንጠየፈው የሚገባ ነገር። ባለፈው 2 ሳምንት በፊት ተናግሬያለሁ። ብዙ ጊዜ እኛ በጣም የማንፈልጋቸው ነገሮች አሉ። እነሱ ነገሮች መፈለግ የለብንም። ግን ለምሳሌ ማጣት፣ መታመም፣ መቸገር፣ እነሱ ነገሮች ኦፍ ኮርስ መፈለግ የለብንም። ከዛ በላይ ግን መጥላት አለብን። ከዛ በላይ መጠየፍ አለብን። ለምን ካላችሁ እነዚህን ነገሮች መራብን፣ ማጣትን፣ መታመም ለምንድን ነው ማንፈልገው? ለኛ ስለማይመቹ አይደል? ደስ ይለናል። እፎይ ዛሬ ታመምኩ ጌታ ሆይ እንላለን አንልም? ያው በሁሉ እናመሰግናለን። ግን ለምን? ለኛ ዲስኮምፈርት ስለሚሰጡ፣ ምቾታችንን ስለሚከለክሉ። ቅድሚያ እግዚአብሔር ከሆነ ግን እኛ ካልሆንን ሴንተር ቅድሚያ እኛ ካልሆንን ግን መጀመሪያ እንደውም አስቀድመን ምንጠላው ምንድነው? እሱን ማሳዘን። ከኛ ማዘን በፊት መጀመሪያ መጥላት ያለብን የሱን ማዘን ነው። ከኛ ደስታ በፊት መፈለግ ያለብን የሱን ደስታ ነው። ደግሞ ይገባዋል። ፈጣሪ ነው፣ የፈጠረ እሱ ነው። ሁሉ ለሱ ክብር ነው የተሰራው። የሱ መክበር ደግሞ ለኛም ጥቅም ነው፣ በረከት ነው። ከሱ ያነሰ እንዲከብርም አንፈልግም። ማንም ያነሰን ነገር አይፈልግም። ንስሐ ቃላችሁን ይዛችሁ በሉት ሙሉ ግልጽነት። ስንናዘዝ በዝርዝር መናዘዝ አለብን። ማክሰኞ ላይ የተማርን ነበር ዳንኤል መጽሐፍ ላይ በዝርዝር። እንደኔ ከሆናችሁ እንጸልይ 5ም 10ም ደቂቃ ብንጸልይ 30 ሰከንድ 1 ደቂቃ ነው። እግዚአብሔር ሆይ ኃጢአታችንን ይቅር በለን ብለን እናልፋለን። የትኛው አይኑ እግዚአብሔር ሁሉንም ኃጢአት ነው ይቅር የሚለው? ሁሉንም ተናዘን ላንጨርስ እንችላለን ብዛቱ። ግን በዝርዝር መናዘዝ ያስፈልጋል። ከራሴ አምጥቼ አይደለም። እዚህ በኋላ ላይ እንመጣለን። ስለ አሶር ይናገራሉ። አሶር ላይ ያድነን አይችልም። የገዛ እጆቻችን ላይ አናርፍም እያሉ እያንዳንዱ ኃጢአታቸውን ይናዘዛሉ። ወገኖቼ እውነተኛ ንስሐ በመናዘዝ የሚጀምር በጣም በግልጽ ይሄ እግዚአብሔር ሆይ አከብርህም ማለትን ይጠይቃል። አንድ ቦታ እንደውም ስለ ንስሐ ሲናገር አንድ ሰው የጻፈውን ሳነብ ከቅድም ካልኩት ሐሳብ ጋር ይሄዳል። ከችግራችን ከመላቀቅ በላይ የመጀመሪያ ኮንሰርን ሊሆን የሚገባው የጸሎታችን አንዱ በጣም ትልቅ አካል ሊሆን የሚገባው የኃጢአት ይቅርታ ፍለጋ መሆን አለበት። ኃጢአቴን ይቅር በለኝ ብዬ በ30 ሰከንድ አልፌ ችግሮቼን ግን ለ30 ደቂቃ ነው ይሄንን አስወግድ፣ ይሄንን አስወግድ፣ ይሄንን አስወግድ፣ ይሄንን አስወግድ፣ ይሄንን አስወግድ። ለምን? ሆነስት ሆነን እናውራ። ለምን? ትረዱኛላችሁ? መቼም ችግራችን አናስወግድ አንጸልይ አይደለም። አባታችን ካልነገርን ለማን ነግራለን? ግን ለምንድን ነው ኃጢአት ሲሆን? እኔ መልሱን ከራሴ ህይወት በግልጽ ልንገራችሁ። የኔ ነገር ነው ቅድሚያ ያለው። ከእግዚአብሔር ክብር ይልቅ የወይድ ምቾት፣
የወይድ ደስታ ይቀድማል። ቀጥሎ በፍጹም እግዚአብሔር በመንፈሱ ያግዘን። አሜን። ያድሰን በእውነት እንዲህ በሉት፣ ኃጢአታችንን ሁሉ ይቅር በለን። ሁሉ ማስቀረት የለም። ቀለል አድርገን ማየት ያለብን ኃጢአት የለም። ይሄንን ይቅር ይበለኝ ይሄን እንኳን ኢትስ ኦኬ ማለት የለብንም። አይኖ ስንጸልይ እንደዛ አንልም፣ ግን የውስጥ አቲቲዩዳችን እንደዛ መሆን የለበትም። በህይወታችን ቶለሬት የምናደርገው ኃጢአት ሊኖር አይገባም። ዋና እነዚህን እንሸሻለሁ ይሄኛው ግን እስቲ ይሁን ማለት የለብንም በፍጹም። ሁሉንም ኃጢአት፣ ምክንያቱም ሁሉም ኃጢአት በእግዚአብሔር ላይ ማመጽ፣ በእግዚአብሔር ላይ መነሳት ነው። ስለዚህ ሁሉንም ኃጢአት ልንጠየፍ ይገባል። ኃጢአታችንን ሁሉ ይቅር በለን፣ አስወግድልን። አስወግድ ይላል የቀደመው ትርጉም። ዕዳ አለብን። ዕዳ፣ ኃጢአት ዕዳ ነው። የሞራል ዕዳ ነው። ዕዳው ደግሞ እግዚአብሔር ላይ ነው። ስለዚህ ሊያስወግድልን የሚችል ሊከፍልልን የሚችል እርሱ ብቻ ነው። መብትም ስልጣንም ያለው እርሱ ብቻ ነው። ኃጢአት ስንሰራ ኃጢአት በእርሱ ላይ መነሳት ነው። ወንድሜን እህቴን እንኳን ስበድል መጀመሪያ የበደልኩት እርሱን ነው። ለዛ እኮ ነው ዳዊት አንተን ብቻ በድያለሁ ሲል ቤርሳቤን ኦሪዮን አልበደልኩም አይደለም። እንደውም እንደ ንጉስ እኮ የእስራኤልንም ህዝብ በድሏል። ምሳሌ አልሆነም። ምሳሌ እንዲሆን የተቀመጠ ግን በመጀመሪያ የበደለው እግዚአብሔር። በጣም የሚያስደስተኝ በምህረትህ ተቀበለን። ወገኖቼ እግዚአብሔር የሚቀበለን ስለሚገባን አይደለም። ዳዊት መዝሙር 51 ላይ ጊዜ ስለሌለን ወደዛ አልሄድም እንጂ እንደ ምህረትህ መጠን እንደ ቸርነትህ ተቀበለን። ካንተ ባህሪ የተነሳ ነው እኮ። እኔ አይገባኝም፣ እኛ አይገባንም፣ ግን ባህሪ ምህረት ስለሆነ፣ ባህሪ ቸርነት ስለሆነ እንደ ምህረት እንደ ቸርነት እንደ ርህራሄ ኃጢአቴን በደሌን መተላለፌን ይቅርበል። በጣም ሶስት የተለያዩ ቃላትን ነው የሚጠቀመው። እዛ ውስጥ ዲቴል አልገባም፣ ግን በሐሳብ በተግባር የእግዚአብሔርን ሕግ መተላለፍ ማመጽን ግን የሚያሳዩ ቃላትን ነው የሚጠቀመው። ኃጢአቱ መተላለፉ በደሉ የማን ነው? የኔ። ምህረቱ ቸርነቱ ርህራሄው የማን ነው? ያንተ። ንስሐ መመለስ፣ ኃጢአትን ተቀብለን ኃጢአተኝነታችንን ተቀብለን ምክንያት ሳናቀርብ ማረኝ ማለት ነው። አንድ ጨምራል። ደግሞ እግዚአብሔር ሲምረን የኛ መልስ ደግሞ ምንድነው? ምስጋና። ይሄው ቁጥር 2 ነው። የከንፈራችንንም ፍሬ እንድናቀርብ ምስጋና። በኮርማ መስዋዕት ፈንታ የከንፈራችንን ፍሬ እንድናቀርብ ልንሰጥ የምንችለው ምላሽ ምስጋና ነው ወገኖች። ኃጢአቱ ይቅር የተባለለት ሰው የተማረ ሰው ምን መሰላችሁ የሚያደርገው? ይዘምራል። መዝሙር 51 ሌላ ቀን እንመጣበታል። 14 እስከ 15 ብታዩ እሱን ነው የሚለው። አንደበቴን ክፈት አመሰግንህ ዘንድ። የእውነት ኃጢአታችን ሲገባን፣ አመጻችን ሲገባን፣ የእግዚአብሔርን ምህረት ደግሞ ከልባችን ስንቀበል ልንሰጥ የምንችለው ነገር ምስጋና ነው። ይሄ የገባው ሰው ይዘምራል። መስዋዕት ነው እግዚአብሔር የምናቀርበው ነው። በጣም መዝሙሮቻችን እዚህ ላይ ማተኮር አለባቸው። የተደረገልን የኃጢአት ይቅርታ ምህረትን በማሰብ መዘመር አለብን። ዛሬ እንደዘመር ነው
በዚህ ዘመን በአዲስ ኪዳን በተለይ እግዚአብሔር ከኛ የሚጠብቀው መስዋዕት ይሄ ነው። አንደኛ ራሳችንን ሙሉ ለሙሉ የህይወታችን ሁሉንም ክፍል ለእርሱ ሙሉ ለሙሉ እንድንሰጥ ጠዋት ማታ እንደሚቃጠል መስዋዕት እስራኤላውያን የሚቃጠል መስዋዕት ጠዋትና ማታ ያቀርቡ ነበር። መስዋዕቱ ደስ የሚያሰኝ ጣዕም ኖሮት ወደ ላይ ይሄድ ነበር ላይመለስ። በነገራችን ላይ የሚቃጠል መስዋዕት አቀርበን አይደል አንመልሰው። ራሳችንንም ለእግዚአብሔር ሲሰጥ እንደዛ ነው። እንደ እግዚአብሔር ርህራሄ መጠን ለምናችኋለሁ ሲል ሮሜ ላይ ያንን ሁሉ የእግዚአብሔር ምህረት ርህራሄ ያሳይቶ በቃ አሁን ለዚህ ምላሽ ይሄንን ስጡ። ምን ራሳችሁን መልሳችሁ ላትወስዱ ስጡ። ራሳችንን ሙሉ ለሙሉ መስጠት። እዛ ጋር ግን በተያዘ መመለስ ኃጢአትን ምክንያት ሳያቀርቡ ሳያቃልሉ ኃጢአትን ኃጢአት ብሎ ማረኝ ማለት እግዚአብሔር ምህረት ላይ ደግሞ መደገፍ። ላይ መረኝ ይችላል ደግሞ ማለት አይደለም። አስሬ ደግሞ ያሰቡ መኮነን አይደለም፣ መከሰስ አይደለም። መሐሪ አምላክ ስለሆነ ልባችን ቅርበለን ስንል ምህረቱ የተነሳ እንደሚምር አምነን ማረፍ። ሁለተኛው ደግሞ መተው ነው። መተው አንቀመጥም አንላቸውም በቃ እንተዋለን ሲሉና ያለን ቁጥር 3 ላይ አሶር ሊያድነን አይችልም። በጠሩ ፈረሶቻችን ላይ አንቀመጥም በቃ ወደ አሶር መሄዳችንን እናቆማለን። ለጦርነት ድል ይሰጡናል ብለን የምናስበው ካወዲ አሶርን አይደለም። የአሕዛብ ነገስታት አይደሉም የኛ መመኪያ ማረፊያ። የገዛ በጦር ፈረሶቻችን ላይ አንቀመጥም። በሰው ኃይል ላይ ማናርፍም፣ በራሳችን ላይ ማናርፍም። የገዛ እጆቻችን የሰሯቸውን አምላኮቻችን አንላቸውም። በቃ እንመለሳለን። እግዚአብሔር ንስሐ ነው ወገኖች። ተናግረን ተናዘን ማረን ብለን መመለስ መተው። ሊያድነን አይችልም አሶር ወገኖች። ሊያድን የሚችል እግዚአብሔር ብቻ ነው። አዳኝ እግዚአብሔር ብቻ ነው። ትልቁ ደግሞ ልንድን የሚገባው ከኃጢአት ባርነት፣ ከኃጢአት ቅጣት፣ ከሞት ከሰይጣን ባርነት ነው። ከእርሱ ሊያድን የሚችል የእግዚአብሔር ልጅ ኢየሱስ ብቻ ነው። በእውነት ልንገራችሁ ወገኖቼ፣ ምንም ብዙ ዓመትም ቤተ ክርስቲያን ብንቆይ ይሄ ሁሉ ጊዜ መነገር ስላለበት ስለምንረሳ የራሳችን ጽድቅ አያድነንም። ልክ እስራኤላውያን አሶር አያድነንም እንዳሉ የኛ ትልቁ ጠላት የኛ ትልቁ ችግር ኃጢአት። ከኃጢአት ሊያድነን የሚችለው የኛ የጽድቅ ሥራ አይደለም፣ የኛ ውሳኔ አይደለም፣ ሃይማኖት አይደለም፣ ሥርዓት አይደለም። ለእስራኤላውያን መገረዝ እንደማያድናቸው እኛም ደግሞ የምንገባበት የሃይማኖት ድርጅት አያድነንም። ማዳን የእግዚአብሔር ብቻ ስለሆነ ማዳን የእግዚአብሔር ሥራ ነው። ሪደምፕሽን የእግዚአብሔር ሥራ ነው። ድነት ከእግዚአብሔር ዘንድ ብቻ ነው። ለሌላ ያልተሰጠ የእግዚአብሔር ባህሪ ነው። ምክንያቱም ምንድነው? አንዱ ከእግዚአብሔር ቁጣ ነው። እግዚአብሔር ኃጢአትን የሚጠየፍ በኃጢአት ላይ የተቆጣ አምላክ ነው። እሱን ባህሪ መዝለል የለብንም። ከእግዚአብሔር ቁጣ ሊያድነን የሚችል ራሱ እግዚአብሔር ብቻ ነው። ማንም በመሃል ገብቶ ሊያድነን አይችልም። እንደ ሰው አንተም ተው አንቺም ተው የሚባል አይደለም። ፍትሃዊ የሆነ አምላክ፣ ለክብሩ የቀና አምላክ፣ ለሕጉ ለስሙ የቀና አምላክ በእርሱ ላይ ስላመፀን ፍትሃዊ ስለሆነ ኃጢአትን ይቀጣል፣ ይጠየፋል፣ በጣም ይጠየፋል። ከዛ ቅጣት ልናመልጥ የምንችልበት መንገድ ራሱ እግዚአብሔር ባዘጋጀው መንገድ ነው። ማንም ሊያድነን አይችልም ወገኖች። እኛ እኮ ወደ ጌታ ስንመጣ እንደዛ ብለን ነው መምጣት ያለብን እኮ። እንደዛ ብለን ነው የመጣ ነው። ካሉት መንገዶች አንዱ የተሻለ አይደለም። የእግዚአብሔር ልጅ ኢየሱስ ብቸኛ መንገድ ነው። እሱ ነው በመስቀል ላይ የተንጠለጠለልን። የእግዚአብሔርን ቁጣ የተሸከመ እሱ ብቻ ነው። ደግሞ
እግዚአብሔር ሲምር በኋላ እንመጣበታለን። ዝም ብሎ አይደለም የሚምረው። ብዙ ጊዜ ችግራችን የኛን ባህሪ እንወስድና እግዚአብሔር አምላክ ላይ እንነጥፋለን። እንደዛ አይደለም የሚሰራው። ከኛ አይጀምርም። ምንም ነገር ከኛ አይጀምርም ወገኖች። ሰማይና ምድር እንኳን ከኛ አልጀመረም፣ ከእርሱ ነው የሚጀምረው ምንም ነገር። በኋላ እመጣለሁ። ስለዚህ እቀጥል። ድሃ አደጉ ካንተ ርህራሄ ያገኛልና። ርህራሄ ያለው አንተ ጋር ስለሆነ እውነተኛ አባት አንተ ስለሆንክ አሦር ጋር የጦር ፈረሶቻችን ጋር ጣዖቶቻችን ጋርም አንሄድም። ድሃ አደግ ፋዘርለስ ነው የሚለው እንግሊዘኛው። እንደው እግዚአብሔር ሳይሆን አሦርን የጦር ፈረሶቻቸውን ባኦልን ሌሎች ጣዖቶቻቸውን አባት ሊያደርጉ ሞከሩ። አባት ሊያደርጉ ሲሞክሩ እነሱ ደግሞ አባት ሊሆኑ አይችሉም። ስለዚህ ምን ሆኑ? አባት የሌለው ጣዖት። ኃጢአት ይሄንን ነው የሚያደርገው። አባት የለሽ ነው የሚያደርገው። እንደዛ አይደል? ምዕራፍ 1 ቁጥር 6 ላይ ጊዜ ሲሆናችሁ ሂዱ፣ ከዚህ በኋላ አራራለሽ ሎሮሃማ በል ልጅህን ይለዋል። ሎሮሃማ አራራ። ሲመለሱ ግን ምን አሉ? አይ እግዚአብሔር ሆይ እውነተኛ አባት አንተ ነህ፣ ርህራሄ ያለው አንተ ጋር ነው። በጣም የሚገርመው የዚህ ቃል ትርጉም ለማየት ሞክሬ ነበር። ይሄ ክፍል የተጻፈበትን ቋንቋ ማንበብም መረዳትም አልችልም፣ ግን ደግሞ ሪሶርሶች አቬለብል ስለሆኑ ሄጄ አይቼ ነው። ርህራሄ የሚለው ቃል የመጣው ስር ቃሉ የእናት ማህፀን ከሚለው ጋር ይመሳሰላል። መጽሐፍ ቅዱስ አስተማሪዎች ሲናገሩ እግዚአብሔር ርህራሄ ስንል እናት ለልጇ አዲስ ለተወለደ ሄልፕለስ ለሆነ ልጇ እንዴት እንደምትራራ ማሳያ ነው ይላል። ለኔ እንድረዳ ቀጠቅሞኛል። ከገባችሁ ይገባችኋል። ርህራሄ ወገኖቼ እናት ለልጇ ከምትራራው በላይ የሚራራ አምላክ ነው ያለው። በጣም የእስራኤል ጥፋት፣ የእስራኤል አመጽ፣ የእስራኤል ውድቀት ይሄ ነው። እናት ለልጇ ከምትራራው በላይ የሚራራ እውነተኛን አባት ትታ ላይራሩ አባት ላይሆኑ ላያድኑ ሌሎች ጋር ሄደች። ማንን ይሆን እኛ ተስፋ የምናደርገው? ለድነታችን ማን ይሆን ተስፋ የምናደርገው? ለኃጢአት ይቅርታ ማንን ይሆን ተስፋ የምናደርገው? እግዚአብሔር እንዲቀበለን ማንን ይሆን ተስፋ የምናደርገው? አንድ ቀን እግዚአብሔር በዙፋኑ ፊት ስንቀርብ እንዲቀበለን እንዲመረን ማንን ይሆን ተስፋ የምናደርገው? አገልግሎታችንን ይሆን? ማገልገል መልካም ነው። የጽድቅ ስራችንን ይሁን በጣም አስፈላጊ ነው። እነዚህ ነገሮች ሁሉ ግን የሚመነጩት በክርስቶስ ኢየሱስ አምነን እግዚአብሔር ባዘጋጀው መንገድ ላይ አርፈን ከዛ ነው የሚጀምሩት። አንድ ሁለተኛ ግን ዕለት ተዕለት ኑሯችን ማንን ይሆን ተስፋ የምናደርገው? በሚያጋጥሙን ቻሌንጆች ማንን ይሆን ተስፋ የምናደርገው? እንደው ማን ጋር ይሆን ሮጠን የምንሄደው? ማን ጋር ይሆን ሮጠን የምንሄደው? አባታችን ጋር ነው? እውነተኛ አባታችን ጋር የሚራራልን በነገር ሁሉ የተፈተነ ኃጢአትን ግን ያልሰራ የሚረዳን የሚራራልን የሚያግዘን ሊቀ ካህናችን ጋር ነው የምንሄደው? ወገኖች እነዚህ ሰዎች ለወጡ። በቃ አሕዛብ ጋር ሲያዩ አዩ ይበላሉ ይጠጣሉ። አሦርን አስቡ። በጣም ፓወርፉል የነበረ ኤምፓየር፣ በጣም ለዘመናት በጣም አሉ። እኛ እንደነሱ መሆን እንፈልጋለን። ኢቭን እኮ ንጉሥ እኮ ሲያሾሙ እንደዛ ነው። እንደነሱ መሆን እንፈልጋለን። አጠገባችን እንዳሉት ከኛ በፊት ቀድሞ የሚዋጋልን እግዚአብሔር አምላክ ራሱ እያለ ከግብጽ ባርነት ያወጣቸው ቀይ ባህርን የከፈለ በምድረ በዳ የመራቸው እያለ እሱ እያለ ጎረቤት ሀገር ንጉሥ አላቸው። ቪዚብል የሆነ ነገር አለ፣ ምናየው አለ። ሊዋጉ ሲወጡ ከፊት የሚሄድ ንጉሥ አለ። የሚታይ ነገር እንፈልጋለን። በጣም እኛ ጋር ያለ ባህሪ የሚታይ ነገር እንፈልጋለን። በእጃችን ካልጨበጥ ነው፣ በጆሮአችን ካልሰማ ነው፣ በአይናችን ካላየ ነው አንፈልግም። በፍጹም ወገኖቼ እንደዛ መሆን የለብንም።
ከሚታየው ጀርባ የማይታያል የሚታየውንም የማይታየውንም የፈጠረ አለ ወገኖቼ። ተስፋ አደረጉ፣ ለወጡት አምላካቸውን። በጣም ራሴን ስጠይቅ ነበር መቼ ይሆን ደግሞ ምን ይሆን የሚያስለውጠኝ? ምን ይሆን ፕራይሱ? እግዚአብሔር አምላክን ትቼ ሌላ እንድከተል? አንዳንዴ እኮ ስላልተነካን ነው ወገኖቼ፣ ስላልተነካን። በጣም ሰዎች አንዳንዴ የምንነካበት ነገር በጣም የቱ ጋር እንዳለን ያስታውቃል። አንዳንዴ እኔ ሰምቻለሁ ክርስቲያኖች አገልጋይ ተብለው ልጆቻቸው ሲታመሙ ሲጸለዩ ሳይፈወሱ ሲቀሩ ሆስፒታል ሄደው ሳይሆን ጠንቋይ ጋር ይሄዳሉ። መቼ ምን ይሆን? የቱ ጋር ስንነካ ይሆን? የቱ ጋር ስንነካ? ብዙ ነገሮች ጥሩ በሆኑበት ሰዓትማ በጣም ቀላል ነው። መዘመር፣ ማመስገን፣ ማገልገል በጣም ጥሩ። ጭልምልም ያለ የመሰለን ቀንስ፣ ነገር ዝግትግት ያለ የመሰለን ጊዜስ፣ ጸልየን እግዚአብሔር ያልሰማን የመሰለን ጊዜስ፣ ያልሰማን ጊዜ አላልኩም አደራ፣ ያልሰማን የመሰለን ጊዜ እኛ በጠበቅነው ጊዜ በጠበቅነው መንገድ ያልመጣልን ጊዜስ፣ አደራረጉ አስተሳሰቡ ከኛ የላቀ የሆነ እግዚአብሔር እኛ ባስቀመጥንለት ፎርሙላ ባስቀመጥንበት የጊዜ ካሌንደር ካልመጣልን ምን ይሆን የምናደርገው? ቢገለኝም እንኳን ጠብቋለሁ ነው የምንለው። የፈለገ ነገር ይሄድ በጌታዬ አልደራደርም ነው የምንለው። የቀረ ይቀራል። በጣም የምወዳቸው ነገሮችን ላጣ እችላለሁ፣ ህይወቴንም ላጣ እችላለሁ፣ እርሱን ግን አልቀይረውም እንላለን። ያንስን የግድ ደግሞ ከሃዲ መሆን ማለት አይደለም፣ እዛም ድረስ መሄድ ማለት አይደለም። እንቀንሳለን፣ ጸሎት፣ አገልግሎት፣ መሰጣታችንን እንቀንሳለን። ይሄን ጸሎትማ ካልመለሰልኝ ምን ያደርግልኛል እንላለን። እኔ ብያቃለሁ እውነቴን። ይሄን ካልመለሰ ታዲያ ይሄን ካላደረገልኝ ጌታ ደግ አይደል? አልመለሰልኝ በሆነ ያልኳቸው ነገር አልመለሰልኝ፣ እስካሁን አልመለሰም። እንኳን አልመለሰልኝ ወገኖች፣ በእውነት እኔ የምንቆመው የእግዚአብሔር ቃል ላይ ነው አይደል? እንደ እግዚአብሔር ቃል የሆነውን ግን ኤክስፒሪየንሳችንን እናገራለን። በእውነት እግዚአብሔር አምላክ ያልመለሰልኝ ብዙ ነገሮች እንኳን አልመለሰልኝ ብያለሁ። አሁን ላይ ያስጠለናል። እኔ ስንት ጣዖቶቼ እንዳስጣለ እኔ ነኝ የማውቀው። ስንት ነገሮች የሁላችንም ብንናገር በጣም ጨለማ ምላቸው። ያው እናንተ ኤፒሶዶችን ሰምታችኋል፣ ገና አልሰማችሁም፣ ሌሎችም አሉ። በእውነት አስጥሉ 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 አስጥሉ። አሁን አሪፉ ሰው አልሆንኩም ብል ነው የሚያቆኝ ቅርብ ማን ነው አሪፍ ይሉኛል። ግን እየሰራን ነው ወገኖች፣ እያስጣለ ምን ይሆን አንዳንድ ነገሮች እንድናቆም ያደርገን? ምን ይሆን? አይ በቃ አላገለግልም የሚያስብለን። አይ ከዚህ በኋላ አልሰብክም፣ ከዚህ በኋላ አልጸልይም የሚያስብለን። አይ ከዚህ በኋላ በቅድስና አልመላለስም፣ አሁንስ በዛ ጉቦ ሰጣለሁ ነው የምንለው። በጣም አስጨናቂ ጊዜዎች እንዳሉ እረዳለሁ ወገኖች። ግን እውነት ንግድ ላይ ሆነን አጠገባችን ያሉ ሁሉ ጉቦ እየሰጡ ሲሳካላቸው እኛ ስንከስር እናቆማለን። አይ እኔ ይቅር ንግዴ ይክሰር እንጂ አምላኬን አላሳዝንም ነው የምንለው። አይ ጊዜ ሰጠሁት ሳየው ሳውል እኮ እንደዛ ነው ያደረገው አይደል? ሲጠብቅ ሳሙኤል ሲጠብቅ አልመጣም። ከዛ ምን መሆን ጀመረ? ወታደሮቹ መመለስ ጀመሩ። በነገራችን ላይ ነገሩ እኮ ቀላል አይደለም እንዴ። አሁን እኛ በጣም አሪፍ ሰዎች ነን ብለን ስለምናስብ ነው። እስቲ በሳውል ጫማ ውስጥ ሆኖ እናስቡ። በዛውም ደስ ይበላችሁ፣ ነገሳችሁ። እስቲ ትንሽ ነገስ ብላችሁ በእውነት አስቡ። የሀገር ንጉስ ናችሁ፣ ሰራዊት አላችሁ፣ ከባድ ሰራዊት ልትገጥሙ ነው። የሆነ ደግሞ አንድ ነብይ እየጠበቃችሁት ነው። ባለው ጊዜ እኮ አልመጣም። በነገራችን ላይ ሳሙኤል ባለው ጊዜ አልመጣም እኮ። እንደው ቴን ላይ ና ብሎት
945 ላይ እኮ አይደለም የሚወሰነው ጤና አልፏል እኮ ባለው ጊዜ ሳሙኤል አልመጣም ዞር ሲል ሰራዊት ተመልሷል ሳሙኤል ከዛ ዓላማ ቢመጣ ከዛ ወደ ጦርነት ቢገቡ ወታደር ያው ሁሉ ወታደር ተሸንፎ እንዴ እሱም ሊሞት እኮ ነው እስራኤልም እኮ ልትወረር ነው እንዴ በጣም ከባድ እኮ ሁኔታ እኮ ነው የኪዳን ሀገር በቃ ልትሰጥ ነው ተላልፋ እንዴ ዝም ይባላል እንዴ ኃላፊነት አለበት እኮ እኔ እንደዛ ነው እኔ እኮ ኃላፊነት አለብኝ እግዚአብሔር እኮ እዚህ ጋር ያስቀመጠኝ ይሄንን ህዝብ እንድጠብቅ ነው እቺን ሀገር የኪዳን ሀገር እንዴ በፍጹም እንዴ አላደርገውም ብዬ በቀኑ ታዲያ እሱኛ ህይወት ላይ ሰራ የፈራረሰ ሲመስለን ምንድነው የምናደርገው ጌታ ሆይ አንተን ነው ማምነው ቢፈርስ ሲጀምር ካንተ አይበልጥም እንላለን ሲቀጥል የፈረሰውን መስራት ትችላለህ አንተ ፈረሰ በመለው ቦታ እጥፍ ትሰጠኛለህ አያቀትህም እንላለን ደግሞ ባትሰጠኝም በእውነት ወገኖች ይሄንን ግን ማለት አለ አይ ነው ይሄን ስል ብዙዎቻችን ላይ ጥመን እንደሚችል አቃለሁ እኔም ብዙ ዘመን ነበር አይጥመኝም ነበር በብዙ ስብከቶች ተናድጄ ወጥቻለሁ ነግራችኋለሁ የእውነት ተናድጄ ወጥቻለሁ ማለት ስክሪፕቸራል ስላልሆነ አይደለም ለወይድ ስለማይመቹ it does not matter አገኘን አጣን ጌታ ይበቃናል እንላለን ወገኖች ሲመቸን አይደለም ክርስትና እን ብዙ ጊዜ ብያለሁ ሲጠራን ጌታ ገና ሲጠራን ራሱ ራሳችንን ክደን መስቀላችንን ተሸክመን እለት እንድንከተለው ነው ሊትራሊ ሞትም ካስፈለገ ትሞታላችሁ ነው ይያላችሁ የነበረው ታውቃላችሁ early death brutal death ይሄ 80 ዓመት 90 ዓመት ደርሶ አይደለም ወጣትነት ቤተሰብ ይያል አሰቃቂ ሞተዋል እኮ እየሞቱ እንደሆነ ታውቃላችሁ በዚህ ዘመን ራሱ እንደው እኔ አንድ የሰማሁት ዴታ ከ1900 ጀምሮ የሞቱ ሰዎች በክርስትና ምክንያት ቁጥራቸው ከዛ በፊት ከነበረው 1900 ዓመት ውስጥ ከሞቱ ተደምሮ ይበልጣል የሚል አንበበያል እንደው በዛ እንኳን ባንስማማ ምን ይነግረናል አሁንም ድረስ ስለ ክርስትና ሰዎች እየሞቱ አሁንም ድረስ በእውነት ዘመናችን እንደቀድሞ አዲስ ስንል ማሰብ አለብን ወገኖቼ በሐዋርያቱ ዘመን የእግዚአብሔር ኃይል ይገለጥ ነበር በጣም መናፈቅ አለብን በጣም አብሮ ግን ስደትም ነበር አብሮ በጣም አሰቃቂ ስደት ነበር በድንጋይ እኮ ተወግረው የሞቱ ሰዎች አሉ እስጢፋኖስ አይደል ያነበብነው በኋላ እኮ ያዕቆብ ሄሮድስ ወስዶ ገሎታል ያው እንደኔ ስለሆነን ጴጥሮስ ተፈታ ላይ ብቻ ነው ትኩረታችን ስለሆነ ነው እንጂ እውነቱን መናገር አለ ራሴን ነው ደግሞ ሞቷል እኮ አንዳንድ ሰዎች ስላልጸለዩለት ነው ይሉናል መጸለይ አለብን ምንም ጥያቄ የለውም እሱ ላይ እንደራደር ማለት ምንም መጸለይ አለብን ስለ ጸለይም መከራ ግን አይቀርም እንዴ ጌታችን እኮ ብትፈቅድ እቺ ጽዋ ከኔ ተለፍ ብሎ አንዴ አይደለም ሁለቴ አይደለም ሶስቴ ጸልዩዋል እኮ እኛ ከክርስቶስ ኢየሱስ በላይ ጻድቅ ነን እኛ ከክርስቶስ ኢየሱስ በላይ አብን እናምነዋለን ክርስትና ዋጋ ያስከፍላል አክቹአሊ ይሄ ምድር እንደዛ ነው አይደለም ይነግራን ፈተና አለባችሁ መከራ አለባችሁ ነው ያለን ጌታችን ራእይ መጽሐፍ አሰሬሉ ብዙ ጊዜ ተጠቅሷል እነዚህ ማን ናቸው ሲባል ከመከራው የመጡ ነው ይላል ግን ክርስትናን ለየት የሚያደርገው ከምናልፍበት መከራ ጋር የማይወዳደር ክብር ግን ይጠብቀናል ይሄ ግን በጣም በቃ ይሄ መሰበር አለበት ለውድድር የማይቀርብ ያሁኑ ዘመን ቀላሉ ነው የሚለው ጳውሎስ ቀላሉ ሚላቸውን አስቡ በድንጋይ ተወግሯል ለሞት ተዳርጎ በጣም ተላልፎ ተሰጥቷል መጨረሻ ላይ ሞቷል ራሱ አሪፍ አሟሟት አይደለም አንገቱን ተቆርጦ ነው የሞተው ታውቃላችሁ ጴጥሮስ አሟሟቱ ሚሉን ታሪክ መጀመሪያ ሚስቱን ሰቅለው ከዛ እሱን ዘቅዝቀው ሰቅለው ነው የሚለው እነሱ በከፈሉት ዋጋ ላይ ቁጭ ብለን በቃኛ ምንም አልደርስብንም ማለት የለብንም
ለምን በጣም ቢበዛ 70-80 ዓመት ነው። ጊዜ የማይባል ስፍራ እንሄዳለን። እሺ በዚህ ጌታ ይባርካችሁ አሜን ያላችሁ በእውነት ትሄዳላችሁ። እናንተ ግን አቆያችኋለሁ ወደ ቤት ማለት ነው፣ ወደ ላይ አይደለም። በጣም ወገኖች የሚጠብቀን ክብር ባይዘው ይህንን ሁሉ ችግር መከራ መቋቋም የምንችለው የሆነ ወስነን በቃ እኔማ ዛሬም ነው ዘራፍ ብለን አይደለም። ዘራፍ 5 ደቂቃ ነው፣ 5 ደቂቃ ዘራፍ። እዛ በኋላ ወየው በሚል ይቀየራል። ላውደር ወየው ክብሩን ሲገልጥልን ግን ወገኖች በእውነት ጌታችን ፊቱን ለማየት አትጓጉም? በእውነት አትጓጉም? ፊቱን ልታዩት ፊቱን እኮ እናየዋለን፣ በፊቱ እንሆናለን። በጣም የምንጠብቀው የተባረከው ተስፋችን እኮ እሱ እኮ ነው ወገኖች፣ ሌላ እኮ አይደለም። አይዟችሁ ተስፋ አለ ሲል ፓስተር ደጋግሞ እሱን ይመስለኛል። ካልሆነ ቢሆን ጥሩ ነው። ዋናው ተስፋ መጨረሻ ላይ ምድር ላይ ብለን እሱም ስለሚል ኮት ላርግ ላስተካከል ዲሳይፕልሺፕም ሲል ሰምቻለሁ። ቪዲዮ አለ። ቆይ ተፈውሰን ፓስተር ምን እንሆናለን መጨረሻ ላይ? አይሰማም እንሞታለን እንሄዳለን አለ። እኔ አልፈራም። እንሞታለን። ተፈውሰን እንሞታለን። ግን ሞት ማብቂያችን አይደለም። ያንን ክብር ማሰብ ለሚመለሱት ጌታ የሚገባውን ተስፋ እኔ ከዳተኝነታቸውን እፈውሳለሁ እንዲሁ እወዳቸዋለሁ። ቁጥር 4 ቁጣዬ ከነርሱ ተመልሷልና እንዲፈወሱ እግዚአብሔር መልሶ እንዲወዳቸው ምክንያቱ ምንድነው? የሱ ቁጣ ከነርሱ ስለተመለሰ ሙሉ ለሙሉ አላጠፋቸውም። ምክንያቱም ስታዩ ኢቭን ሆሴ ምዕራፍ 13 ቁጥር 16 ነው። የሰማሪያ ሰዎች በደላቸውን ይሸከማሉ፣ በአምላካቸው ላይ አምፀዋልና በሰይፍ ይወድቃሉ፣ ሕፃኖቻቸውን በምድር ላይ ይፈጠፈጣሉ፣ የርጉዝ ሴቶቻቸውም ሆድ ይቀደዳል። በጣም ያስፈራል። አይኖ እግዚአብሔር ግን በኃጢአት ላይ ያለውን አቋም መረዳት ስላለበት ግን ሙሉ ለሙሉ አጠፋም። እስራኤል ኤፍሬም ሙሉ ለሙሉ አይጠፋም። ኤፍዬ ሙሉ ለሙሉ አጠፋም። ሙሉ ለሙሉ አይጠፉም። እንደ ሀገር እንደ ኔሽን አይደለ ያልጠፋ ነው ከምሕረቱ የተነሳ ነው ሲል ኮሱን እኮ ነው ኤርሚያስ እንጂ እስራኤል የሚባል ኔሽን ሙሉ ይጠፋ ይችል ነበር፣ ይገባቸው ነበር። ቁጣዬን ከነርሱ መልሳለሁ። ግን ለምንድን እንዴት ነው እግዚአብሔር ይቅር ሊል የሚችለው? አስባችሁ ታውቃላችሁ? እነዚህ ሰዎች እግዚአብሔርን በድለዋል፣ ጣዖታትን አምልከዋል። እንደውም ስናይ ባህሪያቸው፣ ተግባራቸው፣ ንግግራቸው ሁሉ አመጽ ነው። ጽድቅ የሚባል የለም። እንዴት ነው ይቅር የሚለው ጻድቅ አምላክ? ብዙ ጊዜ ምን ጠይቀው ጥያቄ ስላለ ነው አይደለ? እንዴት ነው የፍቅር አምላክ የሚፈርደው ነው ምን ጠይቀው። በጣም የተሳሳተ ጥያቄ። እንዴት ነው ጻድቅ አምላክ ይቅር የሚለው? በምን ላይ ተነስቶ? እኛ ልክ ልጆቻችን አይተ በቃ ተው ይቅር ብያለሁ ዛሬ እንደምንለው ዝም ብሎ ነው የሚያልፈው። በቃ ቶለሬት አደረገ። አንድ ዳኛ ፍርድ ቤት ቁጭ ብሎ ወንጀለኛን፣ አመፀኛን፣ ሰዎችን እየገደለ እያሰቃየ የነበረ በቃ ይቅር ብያለሁ ቢልኛ ምንድነው ነው ብለን ነው የምንወጣው? አመፀኛ ዳኛ ብለን። ታዲያ እግዚአብሔር አምላክ አመፀኛ ያለው ነው መንገዱ ቅን የሆነ እንዴት ነው ይቅር የሚለው? እንዴት ነው እስራኤል ይቅር የተባለችው? ዳዊት እንዴት ነው ይቅር የተባለው? የሰው ሚስት ጋር ገብቶ እሱን አስገድሎ እንዴት ነው ይቅር የተባለው? እና አብርሃም የዋሸው መጽሐፍ ቅዱስ በጣም አንዱ የእግዚአብሔር ቃል መሆኑን አይደል የሚጠቀሰው? እሷን ሂሮ የተባሉትን ድክመታቸውን፣ አመጻቸውን፣ ርቀታቸውን እንዴት በምን ሮሜ ምዕራፍ 3 የሚነግረን አንድ ቀን በመስቀል ላይ ኃጢአትን እቀጣለሁ፣ ልጄ ላይ ቁጣዬን አፈሳለሁ ብሎ አለበለዚያ እኮ ዝም ብሎ እግዚአብሔር እኮ ይቅር አይልም። ዝም ብሎ በቃ ምንም ኃጢአትን ሳይቀጣ አይቶ በቃ እንዳላየ ሆኖ ያኔማ ቅዱስ አምላክ አይደለም፣ ያኔማ ቀን ፈራጅ አይደለም። ለኛ አሁን በዚህ ዘመን ያለ ነው ወደ ኋላ ተመልክቶ ወደ መስቀል
ኦልድ ቴስታመንት ወደፊት ተመልክቶ ወገኖቼ በኦልድ ቴስታመንትና በኒው ቴስታመንት ሰው የሚድንበት መንገድ የተለያየ አይደለም። በነገራችን ላይ ብዙ ጊዜ ይመስለናል አይደለም። እነሱም ያመኑት እግዚአብሔር ያዘጋጀውን የመዳን መንገድ ነው። እንደኛ ኮምፕሊት የሆነ ሬቨሌሽን አልነበራቸውም። አዎ እውነት ነው። ግን በዛ ዘመን በሰጣቸው መገለጥ ወደፊት ተመልክቶ እግዚአብሔር ወገኖቼ እኛኮ ይቅርታን እንድናገኝ በቃራራ ሁላችሁ እኮ ብሎ አይደለም። እንደዛ ባይሆን ላያዘምረን ይችል ነበር። ምናልባት አንድ ዓመት ዘምረን ልንተው እንችል ነበር። ለምን ይመስላችኋል? ዘላለም ምን ዘምሩ? ዘላለማዊ አምላክ የከበረው አምላክ መላእክት ቀና ብለው የማያዩት ኢሳይያስ ምዕራፍ 6 ላይ ያለው እዛ ጋር ፓርቲኩላርሊ የሚናገረው ስለ ወልድ ነው። ዮሐንስ ወንጌል ምዕራፍ 12 ሄዳችሁ ኢሳይያስ በክብሩ አይቶታልና ይላል። እርሱ ሁሉን ወራሽ የሆነ ዓለማት በሱ የተፈጠረ ሁሉ በርሱ ከርሱ ለርሱ የሆነ እርሱ የእግዚአብሔር ልጅ ኢየሱስ በአካል በምድር ላይ መጥቶልን እኮ ነው። ተዋርዶልን የውርደት ጥግን አይቶ የባሪያን መልክ ይዞልን እኮ ነው። ከፈጠራቸው ጋር አብሮ ተመላልሶ ያውም እየናቁት ጭራሽ አንተ ቦዔልዜቡል አለብህ እያሉት በመስቀል ላይ ተንጠልጥሎ ፊዚካሊ ከሚያመው ህመም በላይ ደግሞ የእግዚአብሔር ቁጣ ፈሶበት ወገኖች ማናችንም ለዘላለም ከፍለን ማንጨርሰው የእግዚአብሔር ቁጣ የዘላለም ቅጣት እኮ ብለን የምናምነው ከመጽሐፍ ቅዱስ ተነስተን እግዚአብሔር ላይ ያመጽ ነው። አመጽ ቅጣቱ ተመጣጣኝ መሆን አለበት። እግዚአብሔር ኢንፋይናይት ስለሆነ የማያበቃ ስለሆነ ገደብ የሌለው ስለሆነ ምንቀጣውም ቅጣት በዛው መጠን ለዘላለም እያንዳንዳችን ያውም ከፍለን አንጨርስም። አሁን አንዳንዶቻችን ክሬዲት ካርድ ምናምን ስኩል ሎን ምናምን ይሄ ነገር ተከፍሎ አያልቅም ብለናል አይደል? አይዟችሁ ተከፍሎ ያልቃል። አቤት አሜናችሁ ግን በጣም በዛ። እሱ ተከፍሎ ያልቃል ብላችኋት ይሄ ነገር አያልቅም እንዴ? ከፍየው አያልቅም። እናንተ ታድላችሁ የለባችሁም ዕዳ ትከፍላላችሁ። ስታዩት ያው ነው ታታለ እንዴ አያልቃል አንድ ቀን። የኃጢአት ዕዳ ተከፍሎ አያልቅም ነበር ወገኖች፣ አያልቅም ነበር። እሱ በእኔ ቦታ ተሰቅሎልኝ ነው። እሱ በእኔ ቦታ ተሰቅሎ እግዚአብሔር የጽድቅ የፍርድ በትር እሱ ላይ አርፎ ወገኖቼ ድነታችን እኮ በጣም ልናመሰግን የሚገባው ያዳነን ማን እንደሆነ ስናውቅ የታረደው በግ። ሃሌሉያ! የታረደው በግ ስለኔ ስለናንተ የታረደልን በግ። እፈውሳለሁ ይላል ከዳተኝነታቸው ስፒሪቹዋል ሂሊንግ በተለይ የልብ መቀየር። በቃ ልባቸው አይደል ያስቸገረው? ወደ ጣዖት ሄደው እፈውሳቸዋለሁ። ወገኖቼ የመጨረሻ ከባዱ በሽታ ምንድነው ታውቃላችሁ? በጣም የመጨረሻ ከባዱ ማንም ደግሞ እሱ በሽታ ከነካው የማይተርፍ በሽታ እንግራቸዋል። ማንም ሰው ከነካው የማይተርፍ በሽታ ግን ልጨምርበት፣ ሁሉንም ሰው ደግሞ የያዘ በሽታ አለ። ሁሉንም ሰው ኃጢአት የሚባል በሽታ ማንም ሰው የትም ሄዶ ታክሞ ሰርጀሪ ተደርጎለት መድኃኒት ወስዶ የማይሻል በእርግጠኝነት በሞት የሚያበቃ በሽታ ምንም በቃ ይሄማ ይላል አንዳንዴ በቃ ይሄ ምንም መፍትሄ የለውም የሚባሉ በሽታዎች አሉ አይደል? እነዚህ በሽታዎች ብዙዎቹ በነገራችን ላይ ቀስ እያሉ መድኃኒት እየተገኘ ምናምን ይመጣል እኮ። አሁን እንኳን አንዳንዱ ታክመን ምንድነው እኮ የዛሬ 100 ዓመት እንደዛ አልነበሩ። ሁሉንም ሰው ግን የያዘ በሽታ አለ። ሁሉንም ሰው የያዘ እኔን አልያዘኝም የሚል የለም፣ ነፃ ነኝ የሚለው የለም። ደግሞ በእርግጠኝነት ወደ ሞት የሚወስድ ኃጢአት የተባለ ከዛ በሽታ የሚፈውስ እንደውም ከሞት የሚያስነሳ እግዚአብሔር ብቻ ነው። አሜን ሃሌሉያ። ከሞት የሚያስነሳ ወገኖቼ፣ ከሞት የሚያስነሳ መልሰን እንዳንሞት የሚያስነሳ ሃሌሉያ፣ መልሰን እንዳንታመም እንዳናለቅስ የሚያስነሳ ወደ ክብር የሚከተን እሱ ወዳለበት የሚወስደን እሱ አዲስ ልብ ይሰጣቸዋል። ሕዝቅኤል 36 እንሂዱ። አዲስ ልብ አዲስ መንፈስ ይላቸዋል። ሕዝቅኤል 37 እንሂዱ።
እነዛ የሞቱ አጥንቶች ሞተዋል እኮ ምንም እኮ ሳይሞቱ አይቀሩም እኮ ምትሉት አይደል የደረቁ አጥንቶች ናቸው እንደውም ሲጀምር ቁርበት ሁሉ የለባቸው ደርቀዋል ሁሉ ቆይተዋል ከሞቱ በቃሉ ግን አይደል በቃሉ አስነሳቸው መንፈሱን አስቀመጠ ሰራዊቱ ወገኖቼ ለኛ እኮ ይሄን የተደረገልን የደረቀን አጥንት ነበርን በእውነት ነበርን ስለማይመስል ነበርን የደረቀን አጥንት ቁርበት ያልነበረብን ምንም ተስፋ ያልነበረን ደግሞ የሚያሳዝነው ያው የሞተ ሰው መሞትን አያቀባር ሙት እንደነበርን ማናቅም ነበር ሙት እንደሆነ በእናቅ ምናልባት እንግዲህ ልጮ ይሆን አዶን ግን እንዴት የሞተ እንዴት ይጮሃል ደግሞ ሙት ነበርን መጣ ወደ መንደራችን መጣ ወገኖቼ ወደ መንደራችን መጣ ሙት ነበርን አጥንት ነበርን ጉድጓዱስ ነበር መጣ ራሱ መጣ በቃሉ ቀሰቀሰን በቃሉ ቀሰቀሰን በመንፈሱ ቀሰቀሰን ይሆን አደረገን ታዲያ እንዲሁ ወዳቸዋለሁ በገዛ ፍቃዴ ወዳቸዋለሁ የአባትና የልጅ ግንኙነታችን ይቀጥላል ህዝቤ አይደላችሁም ያላቸውን አራራላችሁም ያለ እግዚአብሔር እኔ በጣም ከሚገርመኝ ክፍል ጊዜ የለኝም እንጂ ሆሴዕ ምዕራፍ 11 ላይ ከቁጥር 8 በኋላ ሂዱና ኤፍሬም ላይ እንዴት ላጥፋችሁ ይላል እንዴት ጨክኝ አይገርም እንዴት ጨክኝ አንዳንዴ ሳነብ ወይ ጌታው አንተ አምላክ እንዲህ ብለህ ታወራለህ እንዴት ልጨክን እንዴት ላጥፋችሁ እንዴት እንደሌላው ኔሽን ላርጋችሁ ሃሌሉያ ሳይገባን እኮ ቀርቶ አይደል ሞት ራራለን ወገኖቼ ራራለን ሃሌሉያ ወንጌል እኮ ይሄ ነው ለኛ የተገባውን ቁጣ ልጁ ላይ አፍሰሰው ከኃጢአት ቅጣት ከኃጢአት ባርነት ነፃ አውጥቶ ደግሞ የሚገርመው ነገር በኃጢአት ይቅርታ አላበቃም ልጆች አደረገ አብ ያፈሰሰብን ፍቅር ምንኛ ታላቅ ነው ይላል ልጆቹ ተብለን እንጠራ ዘንድ ይልና ደግሞ በርግጥ አሁን ልጆቹ ነን ወገኖች ምን ያህል ታላቅ ነው ፍቅሩ ምን ያህል ታላቅ ነው ፍቅሩ ልጆች እንድንባል ልጆች እንድንሆን ሙታን ጠላቶች የነበርነው ልጆች አደረገን ፍረስትሬት የሚያደርገኝ ነገር ምንድነው እንገራችሁ መግለጽ አለመቻል ይሄን በጣም ፍረስትሬት ያደርገኛል እንዴት አድርጌ ለራሴም ላስረዳ ለእናንተም እንዴት ላስረዳ የእግዚአብሔር ልጆች መባል ምን ያህል የከበረ እንደሆነ በእውነት እግዚአብሔር መንፈስ ያብራል ሌላ ምንም ጌታ መንፈስ ቅዱስ አብራል እንደ ጠል ወደ እናንተ መጣለሁ አለ እንደ ጠል ምድርን የሚያለመልም ሆኜ መጣለሁ ይላቸዋል ከ5 እስከ 7 ህይወት ትዘራላችሁ በተለያዩ ፕላንት ላይፍ ነው የሚነግራቸው የደረቀ የነበረው እንዴት ውበት እንደሚያገኝ እንዴት እንደሚተከል እንዴት እንደሚያድግ እንዴት እንደሚበዙ እንዴት ተጽዕኖ እንደሚጨምር እኮ ነው በንስሐ መመለስ ይሄ ነው መለምለም ህይወት ማግኘት ሲጀምር በንስሐ ስንመለስ እንደዛ አይደል ይሆንልን ሙታን የነበርን ህይወት አገኘን ውበት ሆነልን ወገኖቼ ውበት ሆነልን ምድራዊ ውበት ባለፈና አስብ እግዚአብሔር ተቀበለን ወደሱ መግባት ቻለን ይሄ አስቀያሚ አግሊ የሆነ ሲን ኃጢአት ተነሳልን ቁጥር 8 በቃ ከጣዖት ተጣምረው የነበሩትን የበረከቴ ምክንያት ጣዖቶቼ ናቸው የሚሉት የነበሩትን እስራኤልን እንደዚህ ይላቸዋል እምሰማ መጠነቀቅልህ እኔ ነኝ ባጭሩ አባትህ እኔ ነኝ አቤት ሪስቶሬሽን የኛ እኮ ለኛ በጣም የሚከብደኝ ነገር
ለምንድነው ግሬትፉል ያልሆንኩት ጌታ ሆይ ይላል። ለምንድነው ግሬትፉል ያልሆን ነው? ፈጽሞ አይደለንም እያልኩ አይደለም ነን ተወሰነ መጠን የሰማይ የምድር ጌታ የሰማይ የምድር ባለቤት ሺህ ጊዜ ሺህ እልፍ ጊዜ እልፍ የሚያገለግሉት ምንም የማያስፈልገው ዘላለማዊ የሆነው በስሙ አጋንንት የሚንቀጠቀጡለት መላእክት በሱ ላይ ሲያምፁ ሲጥላቸው ያራራላቸው ስባችሁ ታውቃላችሁ። ከንቻንስ አልተሰጣቸው። ኢየሱስ ለነሱ አይደለም ይሞት ለኔ ራርተህልኝ ከዘላለም ቁጣ አውጥተኸኝ ያንተ ልጅ ሆኜ ወገኖቹ የሱ ልጆች ሆነን ሰው እኮ በጣም ታዋቂ መልካም የተባለ ሀብታም የተባለ ሰው ልጅ ሲሆን በጣም ይደሰታል። በአካውንቴ ገንዘብ ስለጎደለ የሰውነት ክፍሎቼ ስለታመሙ ሰዎች ስላልወደዱኝ በሰው መለኪያ መድረስ የምፈልግበት ደረጃ ስላልደረስኩኝ ትዳር ስጠኝ ብዬ ትዳር ስለሌለኝ ልጅ ፈልጋለሁ ብዬ ልጅ ስለሌለኝ ብዙ ዘመን መኖር ፈልጋለሁ ብዬ ብዙ ስላልኖርኩኝ ለምንድነው በሱ እያማረርኩኝ እሱ ስለጎደለኝ አንተ ብትኖርኝም አይበቃኝም ብዬ መኖር ለምንድነው? ስለነዛ ነገሮች አለ መጸለይ ሳይሆን ቢኖሩም ባይኖሩም አንተ ትበቃኛለህ ማለት ነው። ለምንድነው ወገኖቼ? ለምንድነው እግዚአብሔር አምላክ ማይበቃል? ለምንድነው ልጆች መሆናችን የማይበቃል? ለምንድነው ከእርሱ ጋር ዘላለም መኖራችን የማይበቃል? ለምንድነው ቅዱስ የሆነው መንፈሱ በውስጣችን ተትረፍርፎ ማረፉ የማይበቃል? ለምንድነው ቅዱስ ቃሉ መሰጠቱ የማይበቃል? ለምንድነው አንተና እነዚህ ነገሮች ከሌሉ የሆነብን ህይወታችን? ለምንድነው ሰይጣን በመጣ ቁጥር የሆነ ነገር ባለን በዋሸን ባታለለን ቁጥር ምናምነው? ለምንድነው እንደ ሔዋንና እንደ አዳም ከአምላካችን ይልቅ ሰይጣንን ምናምነው? ለምንድነው ሰይጣን የላችሁም ብሎ የሚያሳየንን እሱን ነው ማግኘት የምፈልገው ብለን ያለንን እሱን የማይበቃል? ልጆቼ ናችሁ ያለን፣ ከኔ ጋር ዘላለም ትኖራላችሁ ያለን፣ የሁሉ መገኛ የሆነው የሁሉ ፈጣሪ የሆነው እሱ ለምንድነው አይበቃል? እንደለመለመ የጥድ ዛፍ የሆነው ሁሉ ጊዜ እንድናፈራ ምክንያት የሆነው ደግሞ ከሚያስፈልገን አንድ ነገር የማያጎልብን ከፈለግነው አላልኩም ከሚያስፈልገው አንድ ቀን የማያጎልብን ኤርሚያስ ሲናገር እኔ ምን አጉድዬባችሁ ነው ይላል እግዚአብሔር አምላክ። በጣም ያስደነግጠኛል። ኤርሚያስ 2 ላይ ሕዝቤ ሆይ እኔ ምን አጉድዬባችሁ ነው? ከኔ ምን አጣችሁ ነው ይላቸዋል። ወገኖቼ ምን አጉድለብን ይሆን? እግዚአብሔር ከሱ ምን አጥተን ይሆን? እሱ ለምን ይሆን ያልበቃል? አንድ ሚስት እንኳን ባሏ የተለያየ ሴት ጋር ሲሄድ ከኔ ምን አጥተ ነው ትላለች። ሁሉንም የምታሟላ ሚስት የለችም። አንድ ባል ሚስቱ የተለያየ ወንድ ጋር ስትሄድ ከኔ ምን አጥተሽ ነው ይላል። ሁሉንም ያሟላ ባል የለም። ሁሉንም ያሟላ ለኛ አይደለም ለፍጥረት ሁሉ በቂ የሆነ
ይህንን ያስተውል፣ ጠቢብ ይህንን ያስተውል ይላል። አስተዋይ ይህንን ያስተውል። እንጸልያለን።